ጊዜያችሁ እንዴት ልታሳልፉ አስባችኋል? እንደዚህ ለማንበብ በሚመች ቦታ እያነበባችሁ ወይንስ ደግሞ በከተማ በተለያዩ አካባቢዎች እየዞራችሁ አሊያም ደግሞ ከከተማ ውጭ ደግሞ እየሄዳችሁ ከቤተሰባችሁ ጋር ከወዳጅ ዘመዳችሁ ጋር ጊዜ ለማሳለፍ ነው ወይንስ ሌላ አማራጭ እየፈለጋችሁ ነው? እንግዲህ ተመልካቾቻችን በዚህ ሳምንት የሽርሽር ፕሮግራሜ ሌላ አማራጭ የሚለውን ሊመልስላችሁ የሚችል ቦታዎች ነው ይዣችሁ የምሄደው። ለመሆኑ ምን አይነት ቦታዎች ናቸው? እዛ ቦታዎች ላይ ደግሞ ምን ነገሮች አሉ? እንቅስቃሴዎች አሉ ወይስ ትምህርት ነው ወይ የሚለው ነው የማሳያችሁ። ከኔ ጋር እንድትቆዩ አብራችሁ እንድትሆኑ ደግሞ የአክብሮት ግብዣዬ ነው። አብራችሁ ቆዩ። ሰላም እንኳን ደህና መጣሽ። እንኳን ወደ ፋብሪክ ፋሽን ዲዛይን ማሰልጠኛ በሰላም መጣሽ። አመሰግናለሁ። በጣም ደስ ብሎናል። በጣም አመሰግናለሁ። እኔ አቅሻለሁ ለተመልካቾች ስምሽ ማን ይባላል? በዚህ በፋብሪክ ፋሽን ዲዛይን ደግሞ ኃላፊነትሽ ምንድነው የሚለውን ትነግሪኝና ወደ ውስጥ እንገባለን። እሺ፣ ዲዛይነር ሰናይ ጥበቡ እባላለሁ። የፋብሪክ የፋሽን ዲዛይን ማሰልጠኛ ተቋም መስራችና ባለቤት እንዲሁም መምህርት ነኝ። እሺ፣ በጣም አመሰግናለሁ ስለጠበቅሽኝ። ቴንክ ዩ። እኔም ስለመጣሽ ደስ ብሎኛል። በዛሬው የሽርሽር ፕሮግራም እንግዲህ እኔም ተመልካቾችን ይዤ የመጣሁት ወላጆችም ለልጆቻቸው ወጣቶችም ደግሞ የረፍት ጊዜያችን እንዴት እናሳልፋለን ብለው ሲያስቡ ካላቸው አማራጮች መካከል ይሄ ያለ ብለን ለመጠቆም ነው እዚህ የመጣ ነውና በርካታ አገልግሎቶችን እንደምትሰጡ ሰምተናል። ደግሞ እስቲ ካንቺ አፍ እንስማው ምን ነገሮችን ነው የምትሰጡት የምታሰለጥኑት? በዋናነት እኛ ትምህርት ቤቱ የፋሽን ዲዛይን ስለሆነ ፋሽን ዲዛይን ነው። እኛ የሰመር ካምፕ ፕሮግራም የጀመርነው የዛሬ አራተኛ ዙራችን ነው። ስጀምር ልክ አሁን እንደጠየቅሽኝ ወላጆች ልጆቻችንን የት እናድርጋቸው ብሎ የሚያነሳውን ጥያቄ እኔ ልጆቼን የት ላድርጋቸው የሚል ጥያቄ ነበረብኝ። ስለዚህ ልጆቼን ይዤ ነው የጀመርኩት መጀመሪያ። ኦልሞስት ወደ 20 ተማሪ የዛሬ 4 አመት በነፃ ሰመር ካምፕ በነፃ። ልጆቹ ደግሞ አብዛኞቹ የኔ ተማሪዎች እናቶች ስለሆኑ ልጆቻቸውን ጠዋት ለኔ ሰጥተውኝ ይሄዳሉ። እነሱ ክላሳቸውን ሲጨርሱ ይዟቸው ይሄዳሉ። የጀመርነው በዛ ነው። እዚህ ጋር ሲመጡ ፋሽን ዲዛይን፣ ሞዴሊንግ፣ አርትስ፣ ሃንድ ክራፍት ይማራሉ። በዋናነት ግን ኢቲክስ እናስተምራለን። ምክንያቱም ዘመኑን የሚዋጅ ነገር ልጆች ስነ ምግባር ላይ ከምንም ነገር በላይ የተሻለ ሆነው እንዲገኙ ቤተሰቦቻቸውን ማክበር፣ አገራቸውን መውደድ፣ አካባቢያቸውን ማወቅ ሞር እንደዛ አይነት ነገሮች ላይ እንደ እናት ጉድለት ነው ብዬ የማስበው ነገር ላይ እሱ ላይ እንሰራለን። እንዳልኩሽ ፋሽን ዲዛይን ይማራሉ። በሳምንት 2 ቀን አርት አላቸው። ክህሎታቸውን በተሻለ መንገድ የሚያወጡበትን መንገድ አቅጣጫ እናሳያቸዋለን። በዚህ እድሜ ላይ የሚመጡ ልጆች ምናልባት ትንንሾች ስለሆኑ ፋሽን ዲዛይነር ሆናለሁ ብለው መጥተው ሞዴል ሊሆኑ ይችላሉ። ሞዴል ሆናለሁ ብለው የመጡት በሰዓሊ ሆነው ሊሄዱ ይችላሉ። እኛ አቅጣጫ ማሳየት እንጂ ልጆቹ በቃ ይሄ ነው ብለን የምንሰጠው ነገር ይዘናቸው ከተማን እንዞራለንና እነዚህ ሃይላንድ የሚያጸዱ የሚለቅሙ ለነሱ ሰፖርት እናደርጋለን። አካባቢን እናጸዳለን። ሰዎችን እንዴት ይረዳሉ፣ ስራን እንዴት ያውቃሉ፣ አካባቢያቸውን በምን አይነት መንገድ ይረዳሉ የሚለውን እንዲያውቁት አንድ ቀን ቱር የሚል ፕሮግራም ከዚሁ ጋር የተያዘ አብሮ ይሰጣቸዋል። መጀመሪያ ላይ እንደገለሽልኝ በርካታ ፊልዶች አሉ። የተዘዋወርኩኝ ምን አሉ የሚለው ደግሞ በአይኔ ባይ ተመልካቾችን ባሳይ ደግሞ ደስ ይለኛል። እውነት ነው። በየትምህርት ቤቱ አሁን አስተውለሽ ከሆነ ከኤዱኬሽን በተጨማሪ ኤክስትራ ካሪኩላር የሚባሉ ትምህርቶች አሉ። እነሱ ምንድነው እንደዚህ አይነት ክህሎት ያላቸውን ልጆች ክህሎታቸውን ይዘው እንዲያድጉና ትምህርት ቤቶች ደግሞ በጣም በሰፊው አሁን ላይ በጣም በሰፊው የልጆችን ፍላጎት ያማከለ ዲፓርትመንቶች እያቋቋሙ ነው። ባክ ቱ ዘ ኦሪጂን እየሆነ ነው ማለት ነው። ድሮኒ እና እጅ ስራ ምናምን ተምረናል አይደል? ይሄ የቤት አያያዝ ምናምን አሁንም ወደዛ ስለሆነ ልጆቹ እንደ ድሮ ታይትልን አይፈልጉ አይሄዱም። ይሄ ዶክተር ኢንጂነር የሚለውን ሳይሆን ውስጣቸው የሚሰማውን ነገር ይዘው እንዲያድጉ እነዚህ ነገሮች አግዟቸዋል። ኤኒዌይስ እየሄድን እናወራለን። ጋርመንት ክላሳችን ነው። ፓተርን የሚወጣበትና ስፌት ክላሳችን ነው ማሳየሽ።
እዚህ ሙሉ የዲዛይኑንም ነው የምትሰጡት ማለት ነው። የስፌቱን ብቻ ሳይሆን እንዴት ዲዛይን እንደሚደረግም ኦቨርሎክም ካለ ደግሞ ሙሉ ፕሮሰሱ አንድ ቀሚስ እስኪወጣ ድረስ ያለው ከፓተርን ጀምሮ እስከ ፊኒሺንግ ያለው ዲቴል ነው የሚሰሩት። ጥልፍም ካለው ጥልፍ ያረጋሉ፣ ኦቨርሎክ ካለው ኦቨርሎክ ያረጋሉ። እያንዳንዱን ዲቴል ይሰራሉ። እሺ ስለዚህ ዞር ዞር እያልኩ ልያቸው ይሰፉት የተወሰነ ጊዜ ጀምሬ ትቻለውኝ ይሄ መስፋት ላይ ደርሼ ፓተርን አወጣጥ ምናምን ተምሬ ዩኒቨርሲቲ ያለው የማሽኑ በጣም ይከብደኝ ነበር እና አሁን አንድ ተማሪ እሱ ላይ በቃ ጎበዝ እንዲባል ቢያንስ ሚኒመም ያሁን እኮ ማሽኑ እንደዛ አይደለም። ራሱ ስፒዱን ኮንትሮል የሚያደርግ ነው። ምናልባት አንቺ የተማርሽበት ጊዜ ማኑዋል የሆኑ ማሽኖች ናቸው። አሁን ግን እነዚህ ዲጂታል ናቸው። አንዱ ተማሪ ማየት ይችላል። አሁን ኦልሬዲ ክላስ ጨርሳ የመጨረሻ ሽፎን የሚባል ልብስ እየሰራች ነው። አሁን ስፒዱን ልቀንስባት። አሁን 3 ላይ ያረኩት ስፊ አይሾ ከዚህ በላይ ብትረቀውም አይሄድም። ይሄንን እሷ ከፈለገች ብቻ ነው የምጨምረው እንጂ ስለዚህ በእንትኑም ቴክኖሎጂም ስለተሻሻለ ኮንትሮል የማድረጉ ነገር ላይ ብዙ አይከብድም። የሰመር ክላስ የ2 ወር ነው ቢኮዝ አብዛኛው ተማሪ ስለሆነ የሚመጣው ከሐምሌ 1 ጀምረው እስከ ነሐሴ መጨረሻ ድረስ 5ቷን ቀን አልፎ ደግሞ ወደ ትምህርት ይገባሉ ማለት ነው። ስሜ ቤተል ሙሉነህ 14 ሊሞ ላይ ነው ሐምሌ 25 ላይ። ከዚህ በፊት ሌላ ስኩል ገብቼ ነበር እና እዚህ የመጣሁት አሁን በደንብ እንትን ለማድረግ ያግዘኛል በጣም ምክንያቱም አድጊ ዲዛይነር ሲሆን ስለማረሰው ያግዘኛል። የምታየው በጣም ብራይት የሆነ ለልጆች ምቹ የሆነ ቦታ ነው። እዚህ ክላስ ላይ እንደምታየው ልክ የድሮ የትምህርት ቤት አይነት ወንበሮች አሉ። እዚች ጋር ደግሞ ሞዴሊንግ ላይ የሚያስተምሩ አስተማሪዎች ልጆቹን ኮች ያደርጓቸዋል። እስቲ ልጆቹንም ጋብዘን እናያለን አብረን። እሺ እንዴነሽ? እኔም በጣም ደህና ነኝ። ስምሽ ማን ይባላል? እድሜ ስንት ነው? ኢቫና ስሜ 7 ዓመቴ ነው። 7 ዓመትሽ ነው? አርሴማ እባላለሁ። እድሜ 19 ነው። ስሜ ሪማ ታምራት ነው። ክፍሌ ደግሞ አሁን እዚህ ሲር 4 ነበርኩኝ። አሁን ወደ 5 ነው የምሄደው እና እዚህ ፋሽን ዲዛይኒንግ እና ሞዴሊንግ ለመማር ነው የመጣሁት። ስሜ የኤል ተስፋ ይባላል። 14 ዓመቴ ነው። ቅድም እየተራመድሽ ያየሁሽ ነበርና በጣም ጎበዝ ነሽ። ቴንክ ዩ። እንዴት ነው ብዙ ጊዜ ተለማምደሻል እንደዚህ ጎበዝ ለመሆን ወይስ ዝም ብሎ በተፈጥሮ ነው? በቃ በመማር ነው እንዲፈልጋል። እሺ ወደፊት ምን መሆን ነው የምትፈልጊው? ዲዛይነር እና ሞዴል። ኦኬ ዲዛይነር እና ሞዴል ነው መሆን የምትፈልጊው። ስለዚህ ለሱ ነው እየተማርሽ ያለሽው? ዲዛይኒንግ እና ሞዴሊንግ ነው መሆን የምፈልገው፣ መክፈት ነው የምፈልገው ለቀጣይ ማለት ነው። እናም ለዛ ነው የምሰለጥነው ወደፊት ጂኦሎጂስት ነው የምንፈልገው እና በተጨማሪ ይሄኛውን ለኛ እውቀታችንን ጨምሮ እኛ ፓሽናችንን እዚህ አድ ለማድረግ እና it's just like it's fun way ነው የምንማረው እና it's ትምህርት በዛው ልክም ትምህርት ነው። በዚህ ሰዓት ትምህርት ብቻ አይደለም ትምህርት ላይ ብቻ አይደለም ፎከስ ማድረግ ያለብን ኤክስትራ ካሪኩላር የሆኑ ነገሮችም ያስፈልጋሉ። ስለዚህ ፋሽን ዲዛይኒንግ እና ሞዴሊንግ መማሬ ወደ ህልሜ ከፓሽኔ ጋር በደንብ እንድገናኝ ህልሜን ደግሞ እንዳገኘው ረድቶኛል ብዬ አስባለሁ። ስሜ ይቤድ በቀለ ይባላል። ፋብሪክ ፋሽን ዲዛይን ስኩል ውስጥ የፋሽን ዲዛይን እና የሞዴሊንግ አስተማሪ ነኝ። አሁን የምንገኘው ክረምት ላይ ነው። ክረምት ላይ ነው የሚሰጥ ኮርስ ላይ ነው የምንገኘው። እንደዚህ መዘጋጀቱ ወይም ደግሞ መኖሩ ክረምት ላይ አማራጭ ለታዳጊዎች ምን አይነት ጥቅም አለው? የመጀመሪያ ጥቅም ዲሲፕሊን ያገኛሉ፣ ሰውን ማክበር፣ በሰዓት መገኘት። ሞዴል የሆነ ተማሪ ግዴታ በሰዓት መገኘት አለበት፣ ሰዓት አክብሮ መገኘት አለበት፣ አስተማሪውን መስማት አለበት። ዲሲፕሊን በዛው እየተማሩ ነው የሚሄዱት እና ደግሞ ዋናው ነገር ኮንፊደንስ የሚማሩት ከሞዴሊንግ የሚገኘው ነገር ትልቁ ኮንፊደንስ ኢንባዘር ወይ ስራ
መኒ ሜክ ይደረግበታል። ይሄኛው ክላስ ደግሞ እንደምታዩ ልጆቹ ከትምህርት ቤት ስለሆነ የመጡት ለትምህርት ቤት ቫይብ እንዳይኖረው እንደዚህ ቡና አለ፣ የቡና ቁርሶች ይኖራሉ፣ ሻይ ቡና እያሉ እዚህ ጋር ቁጭ ብለው እያወሩ ጊዜ እያሳለፉ እየተወያዩ የሚያሳልፉበት ክላስ ነው ይሄኛው። ሰኒ በጣም አመሰግናለሁ። በጣም ነው የማመሰግነው ስለተቀበልሽኝ፣ ስላስጎበኘሽኝ፣ እያዘዋወርሽ በጣም ደስ ብሎኛል። ተመልካቹም እንግዲህ ጠቃሚ ነገር እንዳገኙበት በጣም ተስፋ አደርጋለሁ። አንቺ ግን ማስተላለፍ የምትፈልጊው መልዕክት ካለ እድል ልስጥሽና ያው ይሄን ክረምት ልጆች ኤሌክትሮኒክስ ላይ ጊዜ እንዳያሳልፉ ቤት በመቀመጥ አብዛኛው ወላጅ በስራ ስለሚያሳልፍ ልጆች ቤት ሲቀመጡ ደግሞ የተለያየ ለነሱ የማይገባ እድሜያቸውንና አይምሯቸውን የማይመጥን ነገር እያዩ ቤት ከሚያሳልፉ እንደዚህ አይነት ቦታዎች ላይ ልጆቻቸው አክቲቭ እንዲሆኑ ቢያደርጉ የሚል መልእክት ነው ያለኝ። አመሰግናለሁ። አመሰግናለሁ። ተመልካቾቻችን በዚህ ሳምንት የሽርሽር ፕሮግራም ቅድም መግቢያ ላይ እንደነገርኳችሁ በተለያዩ ቦታዎች ወጣቶች ክረምታቸውን የሚያሳልፉበት ወላጆችም ደግሞ ልጆቻቸውን የሚልኩበት ቦታ ምን አለ የሚለውን አማራጭ እያሳያችሁ ነው የምገኘው። እዚህ ደግሞ ምን አይነት ነገሮች አሉ፣ ወጣቶችስ በምን አይነት መልኩ ነው ጊዜያቸውን እያሳለፉ ያለው የሚለውን ነው ማሳያችሁ። ከኔ ጋር ሁኑ፣ የትም እንዳትሄዱ። ሰላም፣ እንዴት ነህ? እንኳን ደህና ቆየህ። ስሜ ጌታው ደሳለኝ ይባላለሁ። የአዲስ ከተማ ክፍለ ከተማ ወረዳ 12 ወጣቶች ስብዕና ማዕከል ስራ አስኪያጅ ነኝ። ያው እንደምታዩት ማዕከላችን ወደ 18 አይነት አገልግሎት ይሰጣል። እንደሱ አገልግሎቶችን ዞር ብለን እንዳስጎበኝሽ ፈቃደኝነትሽ መጀመሪያ? አዎ ፈቃደኛ ነኝ። እነዚህ ወጣቶች የወጣት ስብዕና ማዕከል ሲመጡ ምንም አይነት ክፍያ የለውም። የቴኒስ፣ የዳርት፣ የቤት ውስጥ ጨዋታዎች አሉ፣ ክፍያ የላቸውም። እዚህ ብቻ የሚያስፈልገው ወጣት መሆኑ የተሻለ ስብዕና ይዞ ተመልሰው ወደ ቤታቸው እንዲሄዱና ነገ ላይ ለሀገር የተሻለ ግንባታ ኃላፊነታቸው እንዲወጡ ማስቻል ስለሆነ እንደዚህ ነፃ እንሰጣለን ማለት ነው አገልግሎታችን። ኦኬ፣ አሁን እንደዚህ ቴብል ቴኒስ ለመጀመሪያ ጊዜ የሚሞክር ሰው ይኖራል ብዬ አስባለሁ። ለነሱ የተለያየ እንደዚህ ትምህርት አለ ወይስ ደግሞ ዝም ብለው መጥተው ለመጫወት ነው እንጂ ወይስ ፕሮፌሽናል የሆነ ነገር ነው? ቴኒሱ ላይ ያው በራሱ የቴኒስ ፌዴሬሽን አለ በሀገር አቀፍ ደረጃ ማለት። ነገር ግን እዚህ ስብዕና ማዕከል ላይ ግን ወጣቶች መለማመድ ቢፈልግም ሰው በእውቀቱ ልክ ካለ አይደለ እንደዚህ ነው የሚጫወተው እያለ የራሱን ልምድ እውቀት ሼር እየተደራረጉ ውስጥ ደግሞ እርስ በርስ ጓዳይ ዝምድነታቸውን እያጠናከሩ በጋራ እንደዚህ ጊዜያቸውን የሚያሳልፉበት ሂደት አለ ማለት ነው። እንደምታየው በርካታ ታዳጊ ወጣቶች አንደር 17 እና ከዛ በላይ ያሉ ወጣቶች አሉ። እንደምታያቸው ቲሞች አሉ። እነዚህ ቲሞች አሰልጣኝ ያላቸው ከ3 በላይ ፕሮጀክቶች አሉ ማለት ነው። ምን ያህል ታዳጊዎች ነው ያሉት? አነስ ያሉ ልጆች ነው የሚታዩኝና እድሜ ሬንጃቸውስ ከምን ያህል ነው? ከዛ ደግሞ ለመመዝገብስ ምን አይነት ክራይቴሪያ ነው የሚያስፈልጋቸው? የእድሜ እንትናቸው ገደባቸው ያው አንደር 17 አለ ከ17 ዓመት በታች። እነዚህ የምታያቸው እንግዲህ ከ14 ዓመት በታች ናቸው። አንድ ቲም ላይ አንድ ኮች አለ። 3 ኮቾች ነው ያሉት። አንዱ ቲም ላይ ከ80 እስከ 100 ድረስ ይደርሳሉ ማለት ነው። 3 ኮቾች አሉ። እንደምታያቸው 3 ቲሞች አሉ። የተለያየ ማሊያ ያራሳቸው መለያ ያላቸው። ስለዚህ ኦዲየንሱ ጋር መሀል ገብተን ደግሞ ትንሽ ምን ይመስላሉ የሚለው ክረምት መርሃ ግብር መጀመርንበት ቤተሰብም ፎታ የሚያገኝበት። ምክንያቱም ወጣት ስብዕና መገንቢያ ዋናኛው ዓላማው በስነ ምግባሩ የተበላሸ ወጣት ካለ ዌልካም ብለን እንቀበልና ጥሩ ስነ ምግባር ጥሩ ዜጋ አድርገን መመለስ ነው የኛ ድርሻ ማለት ነው። ወደዚህ ማዕከል ለመምጣት ቅድም እንደነገርኩሽ ምንም አይነት ክፍያ የለውም። የመጣሁት ከወረዳ 12 ከኪክቦክስ ክለብ ነው። በጋ ላይም ክረምት ላይም እሰራለሁ። ቦክስም እወዳለሁ፣ ክረምትም በጋም እሰራለሁ። የወደፊት ህልሜ ቦክሰኛ መሆን እፈልጋለሁ።
ኢምራን አሚሮ እባላለሁ። የመጣሁት ከያንግስታር ከወረዳ 12 ያንግስታር ስፖርት ቤት ነው የመጣሁት። እኔ ስፖርት በመስራቴ በጣም ደስተኛ ነኝ። ክረምት እንደዚህ አይነት ውድድሮችን በማግኘቴ በጣም እድለኛ ነኝ። ምክንያቱም ስፖርት በምሰራበት ጊዜ የተለያዩ ውድድሮችን ሆነናል። ውድድሮችን በምናሸንፍበት ጊዜም ደግሞ የተለያዩ ወርቅ ሜዳሊያ ብዙ ነገሮችን እናገኛለንና ስፖርት ቤታችንን ለማስተዋወቅ ስለሚሆነን በጣም እናመሰግናለን። ለበጋም ለክረምትም ነው የምሰራው፣ ሁሌም ነው የምሰራው። እንዲሁም ለአዳዲስ ተማሪዎች ሁሉም እዚህ መጥተው እንዲሰሩ በጣም እፈልጋለሁ። ሁላችሁም እዚህ መጣችሁ ተመዝገቡ፣ ተሞክሩት፣ ይዩት። ስሜ ሰሚራ እባላለሁኝ። ያው የክለባችን ስም ደግሞ ታወስክ ይባላል። እዚህ የመጣነው የተለያዩ ውድድሮችን ለማድረግ ነው። ያው ክረምት ላይ አዳዲስ ነገሮችን እንድንሞክርና እንድንሰራና እንድንጠረክር ያደርገናል። እኔ እዚህ ውስጥ ከገባሁኝ ኦልሞስት ወደ 1 አመት ምናምን ነገር ይሆነኛል። ግን በክለባችን ውስጥ ያው ስነ ምግባርን የተለያዩ ነገሮችን እንማራለን። ክረምት ላይም በክረምት ውስጥም ያደረግናቸው ትሬኒንጎች ምናምን ለኛ ጠቅመውናል። ይሄን ነገርን በማግኘቴ ደስተኛ ነኝ። ቅድም ጀምረን በርጋ ቴብል ቴኒስ አየሁኝ፣ ዳርት አየሁ፣ እግር ኳስ፣ ካራቴ፣ ቦክስ ራሱ ከልጆቹ ጋር የተወሰነ ቆይታ ማድረግ ያለውና አሁን ደግሞ የምንገኘው ጂም ውስጥ ነውና ይሄ ጂም ውስጥ ደግሞ ምን የተለየ ነገር አለው ከሌሎቹ ጂሞች? እዚህ ወጣት ማዕከል ጂም ምን ነገሮችን ይዞ ነው የመጣው ለወጣቶች? እንደምትመለከቱ ይህ ጂም ዋልያ ጂም ይባላል። ለማህበረሰቡ ለወጣቱ አነስተኛ በሆነ ዋጋ ነው ክፍያ ነው የሚያስተናግደው። ወሬ ፐር መንዝ የሚቀበለው 350 ብር ሂሳብ ነው። የሻወር አገልግሎት አለው እንደምታየው፣ የሳኮ አለው። እዚሁ ደግሞ የታይቦ የምናምን አገልግሎት ይሰጣል ከጂም ውጭ ማለት ነው። እዚህ ላይ ለምሳሌ እኔ ብረት ሰርቼ ጂም ብቻ ሰርቼ እወጣለሁ ብዬም ካልኩኝ መብቴ ነው። አይ ሳኮም ደበድባለሁ። ድጋሚ ደግሞ የታይቦ ስፖርቶች አሉ። እነዚህን ጠቅላላ እዚህ ቤት ውስጥ አግኝቼ እወጣለሁ ብዬ ካሰብኩኝ ወሬ ክፍያ ተመጣጣኝ ሆነች በ350 ብር ከነ ሻወር ማለት ነው። 1 ወር ሙሉ ሰርቶ 350 ብር ከፍሎ ይወጣሉ ማለት ነው። ስሜ ዮሐንስ ጌታቸው እባላለሁ። እዚህ የዋልያ ጂም መስራችና ባለቤት ነኝ። ከኔ ጋር 4 ልጆች አሉ ተደራጅተን የምንሰራው። በበላይነት እኔ ነኝ የምመራው። ያው እንግዲህ ስራዬ ፐርሰናል ትሬነር ነው። ሰዎች ሲመጡ አሰራቸዋለሁ። ያው ተመጣጣኝ ዋጋችንም ብዙ ሰው ይመጣል። አሁን ማታ ካሰር በኋላ ምናምን በጣም ብዙ ሰዎች ይኖራሉና ዋጋችንም ሴፍ ስለሆነ ክራዩም ተመጣጣኝ ስለሆነ እኛ የምናስከፍለው ተመጣጣኝ ነው እና በቃ ሰውን ባማከለ የሰፈሩ ሁኔታ ባማከለ ነው ያደረገ። ምክንያቱም መንግስት አሪፍ አድቫንቴጅ ሰጥቶናል። ተመልካቾቻችን የምንገኘው በአዲስ ከተማ ወረዳ 12 የወጣት ስብዕና ማዕከል ነው። በዚህ ማዕከል እንግዲህ ተገኝተን ከቅድም ጀምሮ ከበር ጀምሮ የተለያዩ ወጣቶችን የሚያሳትፉ በርካታ ነገሮች እንዳሉ እንግዲህ እየተመለከትን ነው የምንገኘው። አሁን ደግሞ አዳራሽ ውስጥ ነው የምንገኘው። ሰርከስ አለ፣ ከዛ ደግሞ ቦክስ አለ። የሰርከሱ ላይ ያው ትተናል። ስለዚህ ቦክሱ ጋር ሄጄ ትንሽዬ እሞክራለሁ። ትንሽዬ አብራችሁ ልትቆዩ ከኔ ጋር እንድትሆኑ እጋብዛለሁ። ስሜ ክብሩ ሙልሳሜል ይባላል። ቢጣ ብራዘር ሰርከስ አሰልጣኝ ነኝ። ሰርከስ በፊት ብዙም ትኩረት የለውም ነበረ። በተለይ እኛ በውጭው ዓለም ነው እኔም ቱር አደረግ ነበረ። በውጭው ዓለም ብዙ ተቀባይነት አለ። አሁን ላይ ግን በጠቅላይ ሚኒስትራችን በዶክተር አብይ አማካኝነት ትልቅ ቦታ እንዲሰጠው ተደርጎ በመታየቱ አሁን ሰርከስ በጣም በየተለያየ ቦታ ላይ እኛ ነን የምንሰራው። የውጭ እንግዶች ሁሉ የምንቀበለው በሰርከስ ነው። እኛ ነው ብዙ ታለንት የሆኑ ልጆች አሉ በየአካባቢያችን ላይ። ይሄ አዳራሽ መንግስት ያስቀመጠው አዳራሽ ለብዙ ወጣቶች ከአልባሌ ቦታ ሙያ እንዲሸሹ ተደርጎ ነው የተሰራው። የወጣቱ ስብዕና መገንቢያ ማዕከል ነው። እዚህ ወጣት ማዕከል ላይ ብዙ ነገር መስራት ይቻላል እና ጥሩ ነገር ማለት ቢመጡ ወጣቶቹ በምንም አጋጣሚ ላይ ለመቀበል ዝግጁ ነን። ስሜ አዶናይ ታሪክ ይባላል። ያው የመጣሁት ከቢጣ ብራዘር ሰርከስ ነው። እንደተለመደ ሁሌም በሰዓት ትሬኒንግ እናደርጋለን በማዕከሉ ማለት ነው። ይህ ማዕከል ደግሞ ያው አዲስ ከተማ ክፍለ ከተማ ወረዳ 12 ውስጥ ነው የሚገኘው እና ያው እኛም ይህ ማዕከል ያው የተገነባው ወጣቶችን
ከአልባሌ ቦታ ለመቅረፍ ነው እና ደግሞ እኛ ደግሞ እኔም እና ጓደኞችም እንደምታዩቸው እዚህ ነን ያለነው። ስፖርት በባህሪው ያው ከአጓጉል ነገር ውስጥ እንዳገቢ ነው የሚያደርግሽ እና ደግሞ አሁን እኛ እዚህ በመዋላችን አንደኛ ለቤተሰብ ራሱ አንድ ሰላም ነው እና ሁለተኛ ደግሞ እኛም በአይምሮም በጉልበትም በሁሉም ነገርም እንትን እንላለን እና ደግሞ ጤናችንን በዛው እንጠብቃለን እና ደግሞ ወደፊትም ፈጣሪ ከፈቀደ የተሻለ ነገር ለቤተሰቦቻችን እናቀርባለን። ታች አይተን እንደመጣ ነው በርካታ የቦክስ የሰርከስና የሜዳ አገልግሎቶችን ብቻ ተመልክተናል። ከዛ ውጭ ደግሞ ወጣቱ ከሰውነቱ ውጭ ለአእምሮ ደግሞ ማዳበሪያ የሚሆን እዚህ የቤተ መጻሕፍት አገልግሎት እንሰጣለን ማለት ነው። ክረምት ላይ ብቻ ነው ወይስ አመቱ ሙሉ ነው? አመቱ ሙሉ ነው የምናደርገው። እንግዲህ 7/24 ነው ቅድም ብዬሻለሁ። አገልግሎታችን በርካታ አገልግሎቶችን እየሰጠን ነው። አሁን እንደምትመለከቻቸው በርካታ ተማሪዎች በቲም ሆነው ቀጣይ ላይ ሶሻል ፈተና አለ፣ ለዛ ራሳቸውን ሬዲ የሚያደርጉበት አለ። በዚህም በኩል ደግሞ የምታያቸው ወጣቶች አሉ፣ የቲያትር ባለሙያዎች ናቸው። አንድ ሰው መጥቶ መጽሐፍ ሲወስድ እንዴት ይሰራል፣ መጽሐፍ እንዴት ይቀበላል የሚለውን ውስጥ ላይ የራሷ መንግስት የመደባት ባለሙያ ያለች ማለት ነው። የስብዕና ማዕከሉ ሰራተኛ ቅድም ከተቀበልከኝ ጊዜ ጀምሮ እንግዲህ ከበር ላይ አንስተን የተለያዩ የወጣት የተለያዩ የሚሳተፉባቸውን እንቅስቃሴዎች፣ ስፖርቶችን ላይብረሪም ጭምር እያየን ነበርና በጣም ደስ የሚል ቆይታ ነው ያደረኩት። አንተ ግን ማስተላለፍ የምትፈልገው መልዕክት ካለ? ቅድም እንደነገርኩሽ ወደ 18 አይነት አገልግሎቶች እንሰጣለን። ማንኛውም ሰው ማንኛውም ወጣት ማለት ነው እነዚህን 18ቱን አገልግሎቶች መጥቶ መጠቀም እንደሚችል በራችን ክፍት እንደሆነ ማሳየት እንፈልጋለን። እሺ፣ በጣም አመሰግናለሁ። እሺ፣ አመሰግናለሁ። ቴንኪው ክብረት ይስጥልን። እሺ፣ እንግዲህ ተመልካቾቻችን እስካሁን ድረስ እንግዲህ በዚህ በወጣት ማዕከል ተገኝተን የተለያዩ ነገሮች እንዳሉ እያሳዩአችሁ ነበረ። ወጣቶች የእረፍት ጊዜያቸውን የሚያሳልፉባቸውም አማራጩ እንደሆኑም ነው ያሳዩአችሁ። ከኔ ጋር ስለነበራችሁ ተከታተላችሁኝ አመሰግናለሁ። ተመልካቾቻችን ለዚህ ሳምንት የሽርሽር ጊዜ ያዘጋጀውላችሁ ፕሮግራም ይሄንን ይመስል ነበር። ስለተከታተላችሁን አብራችሁ ስለሆናችሁ ደግሞ እጅግ አድርጌ አመሰግናለሁ። ቀጣይ ሳምንት በሌላ የሽርሽር ጊዜ የሽርሽር ፕሮግራም እስክንገናኝ ቻው።